ጆን ዳንኤል የቲክታክ ለማኝ በህይወቱ ሰርቶ ማያውቅ ቲክታክ ላይ ለምኑ የዚህ ዓመት አዋርድ እኔ ነኝ የማሸነፈው። you know what ስራዬን ሰርቼ በጣም ብዙ ሰዎች አግዛለሁ። እየሳመ ነው ወንድ ብለው ማለት ነው። በዚህ ጋር ቀርጸውት ወንድ እየሳመ ነው። እንደዚህ አይነት ታክቲክ ነው የሚጫወቱበት። ጋይስ ከፈል እነ ጆሲ ናቸው። እራሷ ጃኒ ናት ሰዎች እንትን የሚያደርጉት። አርቲስት ቬሮኒካ ከሴቶች ከወንዶች 3 ወንድም ታሜ አርቲስት ታሜ አርቲስት ጌትሽ ማሞ እንዲሁም ቴዲዮን አትርሱልኝ። ቴዲዮ ጌትሽ ማሞ ተገፍተው ይወጡ ናቸው። ዳኛው አለልኝ እንዴት እንዳልሰራ ገርሞኛል። አብይ አህመድ የሚባል ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። አነጋጋሪ መልእክትና ትችት ታዋቂው ሙዚቀኛ ተመስገን ገብረ እግዚአብሔር እንግዲህ አስተላልፈዋል። እንኳን ሰላም መጣ ተመስገን። እውነት ተሙዬ በጣም ወደ ፖለቲካ መጣ። አዎ እኔ አንተ በጣም የምትመቸኝ እኮ ይኸው ከተወዛዋዥነት ቀጥታ ዘፋኝ ሆንክ። አሁን ደግሞ ከዘፋኝነት ቀጥታ ፖለቲካ ውስጥ የገባው ከጠቅላይ ሚኒስትር ነው ጀመርኩ። አንተ ቀስ ብለህ ከስር እንኳን አትመጣም እንዴ? እሳዩን እንደው የታባህን ታሽቃባጭ እንኳን ተበላ ጆን ዳንኤል አንተ ተፈታ ብዬ የጮኩበት ቀን ነው ያናደደኝ። እዛው እስር ቤት ባበሰበሱ ነበር። ጋይዝ ማይም በምን እንደሚዝናና ታውቃላችሁ? ትንሽ ነገር ብዙም አይኖር ትንሽ ነገር ካገኘ ማይም የሚያዝናናው ነገር ቁማር ነው። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይሄን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ይሄን ነገር የማረጋው ለምን እንደሆነ ነገራችሁ። ብር ኑሮን ገንዘብ ኑሮን አይደለም፣ ከናንተ ከራሳችሁ ለምነን ቢሆን እንሸልማችኋለን። ወጣቱ ከስደት ከተለያየ አልባሌ ቦታና ከተለያየ ነገር መውጣት አለበት። እኛ ይሄ ነገር ስላልነበረ ይሄ አሁን እኛ ለሰዎች ወይም ለወጣቶቹ ያቀረብነው ነገር በጊዜው ስላልነበረ ተሰደን ኩላሊታችን ልናጣ ደርሰን ነበር። በጊዜው ወንድሞቻችን እህቶቻችን ስደት መከራ ይበላሉ እድል ስላጡ። ስለዚህ እኛ ደግሞ ስፖርት ውስጥ በሙያው ላይ ስላለን ይሄን እድል መፍጠር ፈልገናል፣ እየፈጠርንም ነው። ስለዚህ እናንተን ሰፖርት እንፈልጋለን። በደንብ ስፖርቱ እንዲያድግ ወጣቶች ወደ ስፖርት እንዲሄዱ ዓለም አገራቸውን እንዲያስጠሩ ወጣ ብለው ብዙ ነገር ማየት እንዲችሉ ሰዎች ተደባድበው ገንዘብ መስራት እንደሚችሉ ማሳያም እያሳየን ነው ማለት ነው። ሰፖርት ታደርጉን ይገባል። ሴዶ ተዘጋጅ፣ ጆኒ ተዘጋጅ። የመጀመሪያው በኢትዮጵያ ታሪክ አክቹሊ በኢስት አፍሪካም ሊሆን ይችላል 5 ሚሊዮን ብር የሚያሸልም የኤምኤምኤ ግጥሚያ በኔክስት 4 ወር ውስጥ ጠብቁ። በጣም የሚገርም ነው ጋይሶች እና እንደምትሰሙት ነው 5 ሚሊዮን ብር ነው የተመደበው ለፋይቱ ማለት ነው። ለሁለት ሰዎች ብቻ። አሸናፊው 4 ሚሊዮን ብር ይወስዳል፣ ተሸናፊው ደግሞ 1 ሚሊዮን ብር ይሰጠዋል ማለት ነው። እና በጣም እጅግ የሚገባው ስራ ነው። ተመልከቱት እዚህ ጋር ጋይሶች ናስማ ዮኒ በግልጽ ለአንተ ክብር አያስፈልግም። አንተ ልቃሚ። የትናንት ነው እንግዲህ ጋይሶች እንደምታዩት ሄለን የምትባለው ሴትዮ ጆን ዳንኤል ጊፍት ያወረደላት ነው። በጣም በርከት ያለ ጊፍቶች ማለት ነውና አንበሳ ብትሉ ትንሹ አንበሳ ብትሉ ጋላክሲ ምናምን ያላወረደው የለም። እንየው ጆን እንደዚህ ጊፍት ሲሰጣትም ጆን ዳንኤል እያለ ላይቭ ላይ አዶናይ ተሳደዋለችና ስሙት። ካሁን በኋላ ስም አጠራም ጆን እኛ በግልጽ ለዚህ ርምጥምጥ ስለሆነ ለሱ ድብቅብቅ አያስፈልግ፣ ሚስጥር አያስፈልግ። በግልጽ መቅጠርን ተነግረዋል። ሂዱና ንገሩት። ጆን በስነ ስርዓት ኃላፊነት ሰጥቷል በሉ። ተቀብያለሁ። እሺ ጆን ተቀብያለሁ። ምንም ለዚህ አይነት ርምጥምጥ እንዲህ አያስፈልግም። ውስጥ መሄድ አያስፈልግም። እንደዚህ ንቀትን እንደዚህ ነው የምታሳዩ። ዛሴት ያለው ማማሩ ትለዋለህ አባ፣ የሌለው ሶፋ ላይ ሲፈተግ ይውላል። እላው ላይ ኪንታሮት እስከሚወጣ ማለት ነው። ያለውማ 1 ሚሊዮንም ተበልቶ እንደገና ላይፉ ይቀጥላል። ዛሴት የሌለውስ ይሄ ብር እኔ ጋር ደርሶ ቢሆን እያለ እዛው ሲምነከነክ ማዲያቱ ምላሱ ላይ ይወጣል ማለት ነው። የትናንት ነው እንግዲህ። ውይ ጥሬ ግን ቶሎ ደረሰ ጋይስ። ጆን ኢን ዘ ቢልድ ቴንክ ዩ ጆን፣ እንኳን መጣ። ጥሪያችን አክበር እንትን ብል ንገሩት። እርግጠኛ ከሆነ ጆን ጭራሽ ለቦታ ላይ ያደርገው ጆን ስምን ቁጭ አድርገው ስለ ጋለሪና ስለ ቲክቶክ ነው ያለግረን በጋው ይላል። ቅረጹ እቺን ቦታ ሪከርድ አድርጉና ለዚያ ሾከኔም ላኩልኝ ጋይስ። ለዛ ሾከኔ ላኩልኝ፣ ለዛ ሾከኔም አስተላልፉልኝ። ምንም ክብር አያስፈልግም ለሱ። በግልጽ ነው ንቀትን ማሳየት ያለበት። በግልጽ ውስጥ ለውስጥ የምትሄደው ለምታከብረው ሰው በግልጽ ሐላል እጠላሃለሁ ነው። የስ እስቲ ብር ካለው በዚህ ዲፌንድ ያድርግ።
ጆን ዳንኤል ምን ነካው ጋይሶች? እከካም 1 ሚሊዮን ተበላ ብሎ ሲያቀራራ ነበር። ምድረ ማንቆርቆሪያ ለማኙላ ጥቃቅንና አነስተኛ ጆን በልቶ የጣለውን ካርቶኑላ ስጠኝ እያለች የምትለምን ሚስት ይዘው ማለት ነው። ጆን በልቶ የጣለውን የምትለቅም እያለች ነው። እዚህ ጋር ሁሉ አዱናይ ነው ቀጥታ ማለት ነው። ምን ሚስት ይዘው ማለት ነው። ይሄ እከካም ደግመ ኑሮን አክብድበት ጆን፣ ደግመ ኑሮን አክብድበት። ጢባ ጢቤ ነው የምንጫወትበት አባ፣ ጢባ ጢቤ ኑሮን አክብድበት ነው። እንደዚህ 360 ዲግሪ ቲክቶክ ፌስቡክ እንዲመስለው አድርገው እንደዚህ ነው እንጫወትበት። ያውነት ለሱ ደግሞ የምን ምስጥር ማውራት ነው። ቴንኪው ግን ኢንሳይደሮች እንትኖች አሁን ሄደን እናመጣዋለን አላችሁ እንጂ እኮ ጋይስ ጎበዝ። ጉዳዩ ከምን እንደደረሰ እንዴ ጆን መዝግበው አሳየው። እቺ ቦታ ሪከርድ አድርጉ። ታይትል ትጽፉበታላችሁ። ታይትሉን ማን ምን እንደሆነ ትጽፉበታላችሁ። ማዲያት ማጥፊያ ፍሊት ብላችሁ ነው የምትጽፉበት። ጆን ዳንኤል መጨረሻው በቃ ከነዚህ ይሆናል። ጆን ይችላል። አሳዩት። አንድ ጋላክሲ ለጠረረበት ለዛ ጠንያም ቀረጹና ላኩለት። 1 ሚሊዮን ምንም እንደማይመስለው ንገሩት። ሳምንት ብሎ ያለቅሳል። እሱ ለተጫወተው ለተዝናናው ግን እዚህ ጋር ለዮኒ ማኛ ነው እንትን ስለሆንክ ነው ጭንቅላት ስለማያስብ ነው ብሎ ሲያስበው $10,000 በአንድ አመት እንደማይሰራው አሰብ ቁጭ ብሎ ይበለዋል ልጁን። ጋይስ ይሄ ቅንቅና እዚህ ጋር የምትሳደበው ለዮኒ ማኛ ነው። ጆን ዳንኤል ግን እንደዚህ መጨረሻው ክብር የሌላቸው አሮጊቶች ጋር መሆኑ በጣም ያሳዝናል። አንተ በስንት ነገር የሚጠበቅ ልጅ መጨረሻው እንደምታዩት ነው። በጣም ያሳዝናል። ከዚች ጋር ምንም አይነት ግንኙነት ሊኖረው አይገባም። ለክብሩ ማለት ነው። አትመጥነውም ለጆን ዳንኤል። እቺ ሴት ግን ልጁ መካሪ የለውም። ጆን ዳንኤል የቲክታክ ለማኝ በህይወቱ ሰርቶ ማያውቅ ቲክታክ ላይ ለምኖ እልል አድርጎ ለምኖ የሚኖር ሰው እልል አድርጎ ሌት ተቀን ከልመና ውጪ አንድ ኢንፎርሜሽን ማያስተላልፍ አንድ ኢንፎርሜሽን አንድ ድምጽ ማይሆን የሆነች ቦታ ግርግር ሲበተር ልንሄድ ነው ብሎ ቪዲዮ ቀርጾ ሮጦ የሚሄድ አስመሳይ ነበር። ግን እግዚአብሔር ይመስገን አዶናይ የሚባል ቴክ ኦቨር አደረገው። አዶናይ በዚህ ነገር ላይ ከልቡ ቀን የሆነ ልጅ አምጥቶ ይሄን ሰውዬ ድባቅ መታ። አዶናይ ጌመር አይደለም። ጌመር አይደለም። መጥቶ እዚህ ያዙ ይልቀቁኝ የሚል ሰው አይደለም። በሚያየው ነገር ላይ በተወሰነ መልኩ ተፍ ተፍ የሚል ወንድም ነው። ይሄ ግን አቀሳሳሪ መርዝ እባብ እንደሆነ አይተናል። የዮኒ ማኛና ጆን ዳንኤል ፕሌን ላይ የጀመረው ጸብ አሁን ወደ ዮኒ ማኛ ሚስት ዙሯልና ጆን ዳንኤል ስቶሪ አድርገዋል። ትናንትና ማለት ነው ስቶሪ አድርገው ፒክቸር አለ። እስቲ እንየው። ዶንት ሚስ ዊዝ ሚ ኔክስት ታይም ኢት ዊል ቢ ዩር ዋይፍ። ሚስትህ ምን እንደምትሰራ እኔ እናንተ እናውቃለን አለውና ይሄ ማለት ከኔ ጋር አትጫወት፣ ቀጣይ ሚስትህ ነች። ሚስትህ ምን እንደምትሰራ እኔ እናንተ እናውቀዋለን ብሎ እያስፈራራው ነው ጆን ዳንኤል ማለት ነው። ስቶሪ ነው ያደረገው ለዮኒ ማኛ ማለት ነው። እና ጋይሶች የትናንት ቪዲዮ አይታችሁት ከሆነ በዚህ ወር እስከ ግንቦት መጨረሻ ያለው ወር ህፃናቶች የሚሰረቁበት ጊዜ ነው። ህፃናቶች የሚጠፉበት ወቅት ነውና እና ልጆቻችሁን ጠብቁ በሚል ቪዲዮ ሰርተን ነበር ትናንትና። አንድ ልጅ ጠፍቷል፣ የ3 ዓመት ልጅ ጠፍቷል ማለት ነው። በወይራ ትምህርት ቤት አካባቢ ጠፍቷል እየተባለ ነው። ለወላጆች የጠፋው ልጅ በሰላም ወደ ቤቱ ይመልስላቸው እና አሁንም ጥንቃቄ በጣም ያስፈልገናል ጋይሶች። ሁሌም በየአመቱ በዚህ ወር ብዙ በርካታ ህፃናቶች ይጠፋሉና እና ጠንቀቅ እንበል ለማለት ነው ጋይሶች። የዚህ አመት አዋርድ እኔ ነኝ የማሸነፈው። you know what ስራዬን ሰርቼ በጣም ብዙ ሰዎች አግዛለሁ። you know what ኢትዮጵያ ላይ አንደኛ ቲክቶከር ሆናለሁ። you know what ቀጣይ አመት ማዋርድ አሸንፋለሁ። you know what ኢንተርናሽናል ሆናለሁ። you know what እያለ ነው እየሰፋ የሚሄደው። ይህ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው እየተፈጠረው ብላችሁ ለምትጠይቁኝም ቤተሰቦቼ የማብራሪያ ቪዲዮ ስለሆነ ሁላችሁም አሁኑንም ሼር አድርጉት። ከሰሞኑ በተለይ ደግሞ ባለፉት ወራት ውስጥ በአርሲ ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ ተከትሎ ሽፋን አልሰጠህም የሚል ሲሆን እንደ ችግሩ አስከፊነት ብዙ ቪዲዮ ባለመስራቴ በድጋሚ ይቅርታ ላለሁ። ነገር ግን እንደ ዜና አንባቢ ባለፉት ወራትም 3 ቪዲዮዎችን በዚህ ጉዳይ ላይ
ሰርቻለሁ። ሁለቱንም ፒን ስላደረኳቸው ገብታችሁ ተመልከቷቸው። ስለዚህ በበቂ አልሰራም መባሌን ተቀብዬ ይቅርታ እላለሁ። ነገር ግን ሰርቻለሁ በሚለው ይያዝልኝ። ሌላው ደግሞ ስለ አርሲ ሳይዘግብ ስለ አክሱም ዘገበ የሚለው ሲሆንም ሌላው ወገን ደግሞ በተቃራኒው ስለ አርሲ ዘግቦ ስለ አክሱም ዝም አለ የሚል ከፍተኛ ወቀሳ እየቀረበብኝ ሲሆንም በተቻለኝ አቅም ታዲያ በሁሉም ጉዳዮች ላይ የራሴን ሐሳቦችና ያገኘኋቸውን መረጃዎች እያጋራው እገኛለሁ። ሌላው ደግሞ በነገራችን ላይ በሀገራችን ዜና መስራት በጣም ከባድ ነው። በየቀኑ በጣም ብዙ ችግሮች አሉ፣ ብዙ ነገሮች ይመጣሉ። እነዛ ችግሮችም እንደ ህዝብ እኛንም አፌክት ያደርጋሉ፣ ጥያቄዎችንም ያመጣሉ። ኢቭን ስለ ኢራን ሰርተ ለምን ስለ እስራኤል ዝም አልክ እንደዚሁም ቫይስ ቨርሳ ደግሞ አይነት ኮምፕሌኖች ይመጣሉ። ግን እሱንም አቻችሎ የሁሉንም ህዝብ ጥያቄ መመለስ ደግሞ ግዴታችን ስለሆነ ለሱም እንዳጠቃላይ በአንድም ሆነ በሌላ ምክንያት ያልሰራሁት ነገር ካለም ሶሪ ማለት ፈልጋለሁ። ነገር ግን ኢንቴንሽናሊ ማንንም ማስከፋት አላማ ስለሌለኝ ለሁላችሁም ቢግ ሶሪ ማለት ፈልጋለሁ። ይቅርታ ቪዲዮም በጣም አስፈላጊ ነው። እግዚአብሔር ያክብርልኝ። ብሩክ ኒውስ ስለ አክሱም የሰራውን ቪዲዮ አንስቷል። ከአክሱም ጽዮን ተደውሎ ተነግሮታል። ሙሉ መረጃውን እዛ ጋር እየተፈጠረ ያለውን መሬት ላይ ያለውን እውነታ ደውለው አስረድተውታል። እሱም በስልክ ለተደወለለት ይቅርታ ጠይቆ ቪዲዮን አንስቷል። ከዚህ በኋላ ደግሞ ያለውን እውነታ አጣርቶ አረጋግጦ ቪዲዮ በመስራት የሰራትን ስተት አንድ ባንድ እግር በእግር እንዲያርማት እንፈልጋለን። ሁላችንም ኦርቶዶክሳውያን አክሱም ጽዮን የኦርቶዶክሳውያን ቀይ መስመር ነው። ማንም ሊነካው ማንም ተነስቶ ቪዲዮም ሆነ ምንም አይነት ነገር ሲሰራ በመረጃ በማስረጃ አክሱም ጽዮን ላይ እየተሆነ ያለው እየተፈጠረ ያለው ኦርቶዶክሳውያን በመድራቸው በቦታቸው 21 ኦርቶዶክሳውያን እንኳን የስቅለት ዕለት እስከ መደብደብ ድረስ ደርሰዋል። ጅራፍ ራሱ ተጋርፎ ራሱ ይጮሃል ይባላል። ኦርቶዶክሳውያን ሁላችንም ስለ አክሱም ጽዮን ዝም አንልም፣ አንደራደርም። ብሩክ ኒውስ ይቅርታ አልጠይቅም። አንፎሎ ስለጀመሩብህ ነው እንጂ አሁንም ይቅርታ መጠየቅ ፈልጋ አይደለም። አንፎሎ ጨምሮብኛልና አካውንቴ ላይ ችግር ይፈጥራል ብለህ ነው እንጂ አንተ ለከፈለ ሁሉ እድሜ ልክህን ይሄን ቀዳዳፌን ሰበር ዜና ያልክ መቀደል ለምዳልና። በነገራችን ላይ እኔ ኦርቶዶክስ ሆኜ ለሙስሊሞች በጣም ማሽቃበጥ አይነት ሰው ከሆነ ለእናንተም አልጠቅማችሁም። እኔ ሙስሊም ሆኖ ደግሞ ለኦርቶዶክስ አሽቃብጣለሁ የሚል ከሆነ ለኛም አይጠቅመንም። አሽቃባጭ ነው ይሄ አሁን አድብን ያልክ አሽቃባጭ ነህና ሙስሊሞች እግዚአብሔር ይስጣችሁና ማሽቃበጥ መሆኑን ስለነቁብህ ምንም ነገር አልተፈጠረም እንጂ አንተ በሰራኸውና አንተ መሰል ጓደኞች በሰራችሁ ዜና የአክሱም ሙስሊሞች እንዲሆኑ ክርስቲያኖች ተበደቡ ብላችሁ ችግር ፈጥራችሁብን ነበር። ለቴዲ ምላሽ የተባለውን እየደነሰ ነው የሰራው። ላይቭ ላይ ታችሁታል። እየደነሰበት ቴዲ ሲሰደብ እየደነሰበት ነው የሰራው። አዶናይ ሰርቷል በዚህ ነገር ላይ። አዶናይ ከዛ ነገር ነው የወጣው። ለምን? ኢትዮጵያ ስላለ ጉሮሮ ላይ ነው የሚቆሙበት። ጉሮሮ ላይ ጃኒ ትሰራለች ነው አትሰራም? ኢትዮጵያ ላይ ናሆም ፎንቴ ይሰራል አይሰራም? ቢያንስ ቃል ተናግሯል ናሆም ፎንቴ። ለ2 ዓመት ሌላ ዘፋኞች እንዳትዘፍኑ ነው ያለው። በቃ ቴዲ ይችላል ብሎ ላጥ ብሎ ወጣ። ይሄ መርዝ ግን ምን ለማድረግ እቺን አድቫንቴጅ ተጠቅሞ ከናንተ ጎን ነኝ፣ ብልጽግና አስገቡኝ፣ ብልጽግና አርጉኝ የሚል ሙድ ይዞ ነው የመጣው። መሆን ትችላለህ። ህዝብ ለህዝብ ግን አታቀሳስር። ብልጽግና መሆን ይቻላል፣ ማንም መሆን ይችላል። ነኝ ብለህ በግላጭ ና። ህዝብን ለህዝብን ኦሮሞን ከአማራ ለማባላት የምትሰራው የሚያሳዝነኝ ያንተ 90% ጊፍተሩ የአማራ ልጅ ነው። 90% አንተን ጊፍት የሚሰጥ የአማራ ልጅ ነው። ትርጉሙን ስለማሰሙት ነው እንጂ እኮ ኦሮመኛ ስለሆነ እንትን ነው ማለት ነው አይደለም። ከዛስ በቴዲ አፍሮ ዘፈንም ሰርቻለሁ። ሁለተኛ አካውንቴ ላይ አለ። ገባችሁ አይደለ? ሁለተኛ አካውንቴ ላይ ሰርቻለሁ። ምንም ነገር የሌለው ኖርማል ነገር ከሆነ ሰራለሁ። ማጋጨኝ እንግዲህ እንደሰማችሁት ነው። እኔ መነካካት አልፈልግም ከማንም ጋር፣ በኖርማል ሙዚቃ ብቻ ነው መስራት የምፈልገው ብለሃል አይደለ? እዚህ ጋር ደግሞ ይህን ቪዲዮ ይዩት። እሺ ለምን በዳስ ጣልስ አይሰራም? ይሄ ሙዚቃ ኖርማል ከሆነ ለምን በዳስ ጣልስ ሰርቶ ለምን ለህዝቡ ድምጽ አይሆንም ወይ የሆነ ነገር ማለት ነው። ይሄንን ቪዲዮ እስኪ በዳስ ጣል ሰርቶ ጆን ዳንኤል ይሄን ቪዲዮ ኖርማል አድርጎት እንደሰራው በዳስ ጣልም ወይ ላይቭ ላይ ከፍቶ ወይ የሆነ ነገር ያርግና እኔ ይቅርታ ልበለው፣ የተናገርኩት ነገር ስህተት ነው ልበል። ይሄ ትክክለኛ አይን የወጣ ህዝብ ማቀሳሰር ነው። እድሜ ለቴዲ አፍሮ ያንተን ማንነት አይተንበታል። ካሁን በኋላ ይቅር የማይባል ስራ ነው የሰራው።
በቴዲ አፍሮ ሙዚቃ ሳትሰራ ለቴዲ አፍሮ የተመለሰው ሙዚቃ ፖለቲካ የሆነ ዘፈን ግን ላይቭ ላይ ከፍተህ ስትጨፍር ነበር። ይሄ ታዲያ ህዝብ ማቀሳሰር አይደለም? ይሄ ህዝብ ማባላት አይደለም? የቴዲ አፍሮ አልበም በተለቀቀ ሰዓት ላይ ከዚህ በፊት ብዙ ኦሮሞኛ ሙዚቃዎች እየጨፈረ ሰርቷል አይደል? አንድ ያጫሉ የለም። እስኪ አሳዩኝ አምጡና። በኦሮሞኛ ስለሰራ ከሆነ እንደዚህ የምናገረው አሳዩኝ። ልክ ግን ቴዲ አፍሮ ሙዚቃ በለቀቀ በሁለተኛው ቀን ግን ለቴዲ አፍሮ የተመለሱትን ሙዚቃዎች ፖለቲካ በሃጫሉ ሙዚቃ ሚስቴን እያደነኩ ነው ምናምን እያለ ሲለፈልፍ ነበር። ይሄ ህዝብ ማቀሳሰር ነው። ይቅር አንደህም። በጣም የምትደብር ሰው ነህ። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው እንዴት ነህ ማን ነህ ሳንባባል ያደገን ሰዎች ነን። እኔ ያደኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ እኔ በእውነት ነው የምነግራችሁ እንዴት እንዳያችሁት አላቅም። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይሄንን ማስተላለፍ ስለፈለኩኝ ነው። እንኳን ሰላም መጣ ተመስገን። እውነት ተሙዬ በጣም ወደ ፖለቲካ መጣ። አዎ እኔ አንተ በጣም ነው የምትመቸኝ እኮ። ይኸው ከተወዛዋዥነት ቀጥታ ዘፋኝ ሆንክ። አሁን ደግሞ ከዘፋኝነት ቀጥታ ፖለቲካ ውስጥ ነው የገባው። ከጠቅላይ ሚኒስትር ነው ጀመርኩ። አንተ ቀስ ብለህ ከስር እንኳን አትመጣም እንዴ? በህይወት ዘመን አንድ ቀን ፖለቲካ ሙዚቃ ሰርተህ ማታቅ፣ ፖለቲካ ከህዝብ ጋር ቆመህ ማታቅ። ዛሬ የሆነ ሙቀት አለ፣ ዛሬ የሆነ ትኩሳት አለ ብለህ ተነስተህ ትንተና ትሰጣለህ እንዴ? እና እኔ አንዳንድ ሰው እንደዚህ ሲል መንግስት መደገፍ ይመስለዋልና ኖ አይደለም፣ ልትጠቀሙብን ነው። አንተ ውጭ ሀገር ተደላድለ እየኖርክ ነው። በዚህ ሰዓት ትኩሳቷን ወይ ከቴዲ አፍሮ ጋር ያለችዋን ሽኩቻ ለመጠቀምና አንተም ከህዝብ ጋር ነኝ ምናምን ልትለን ነው። ስለዳሌና ስለ ውበት ስትዘፍን የነበርክ ሰውዬ ዛሬ እኔ ልታታጅልህ አትችልም። እነ ቴዲ አፍሮ እና ሃጫሉ እኮ አዲስ አበባ ውስጥ ሆኖ ነው ያው ስራ የሚሰሩት። ብዙ ችግር ቢኖርብኝም አሁን በዚህ ሰዓት ብዙ ችግር ቢኖርብኝም ከአንተ ጋር ግን አብረን ልሰልፍ። ምክንያቱም አንተ በሰዎች ችግር ለመጠቀም ነው የመጣው። አዳዳ ሴት አብይ አህመድ የሚባል ሰውዬ በጣም ዲክታተር። በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። አነጋጋሪ መልእክትና ትችት ታዋቂው ሙዚቀኛ ተመስገን ገብረ እግዚአብሔር እንግዲህ አስተላልፈዋል። አብይ አህመድ የሚባለው ሰውዬ ኦሮሞ በጣም ጥሩ ጓደኞች አሉኝ። እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ይህን ሀሳብ በራሱ ቲክቶክ አካውንት ላይ ነበር የለቀቀው። ታዋቂው ሙዚቀኛ ተመስገን ገብረ እግዚአብሔር ፖለቲከኛ ሆኜ አይደለም፣ ነገር ግን ከሰባዊነት አንጻር ነው ወይም ደግሞ ሰባዊነት ተሰምቶኝ ነው የተናገርኩት በማለት ተናግሯል። ከፍተኛ በደል ነበር የደረሰብኝ በማለት አሁን ያለውን ስርዓት እንግዲህ ወቅሷል። በተመስገን ገብረ እግዚአብሔር ሀሳብና አስተያየት ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። እናንተም ሀሳባችሁ ኮሜንት ላይ ጋይሶች እንኳን ደስ አላችሁ። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ። ሙዚቃው እንትን አይደል ጠጋ እያለ ነው ለልጁ የሚያናግረው። ልጁ ደግሞ እንደዚህ ሲልም ታለ እንዲህ ጠጋ እያለ ያናግረዋል። እንደገና ደግሞ ፏ እያሉ ነው። አይታችሁ ከሆነ እህቱ አለች እንዳለ ከሰርግ ቤት ምላሽ ክለብ ነው የሄዱት የነበሩት ሚዜዎቹ ምናምን ማለት ነው። እሺ ያ ሉኩት ምን አይነት ጨዋታ እንደሚጫወቱበት እዚህ ልጅ ላይ እዩት። አያት ይሄን ቪዲዮ ቆይ ልክፈትላ። እዩት አያት እየሳመ ነው ወንድ ብለው ማለት ነው። ለምን በዚህ ጎን ነው እሷ እንደ ጆሮ ነው አይደለ? በዚህ ጋር ቀርጸውት ወንድ እየሳመ ነው። እንደዚህ አይነት ታክቲክ ነው የሚጫወቱበት ጋይስ። ገባችሁ? ዛሴት ይሄንን እንትን ማን እንደቀረጸ ጆን ከፈለክ የገባችሁበት ክለብ ካሜራ ካለው ካሜራ ቼክ እንዲያደርግ አድርግ። ማን ሲቀርጽ እንደነበረ ከናንተ በጀርባ ከቆምክበት ቦታ ሆነ ካሜራው ሲቀርጽ የነበረው እዛ አካባቢ ላይ ያሉትን ሰዎች ቼክ አድርግ። ከፈል እነ ጆሲ ናቸው። እራሷ ጃኒ ናት ሰዎች እንትን የሚያደርጉት። ለምን ይሄ የቲክቶክ አዋርድ ስሙ እንደገና ለማስጠፋት ነው የሚሉት። ወንድ ይስማል። እዚሁ ክለብ ላይ እዚቹ ቦታ እዚሁ ከፊት ለፊት ናይዋለች፣ እህቱ አለች፣ ምን አለች፣ ሙሉ ቤት ውስጥ ወንድና ወንድ ይሳሳማል ብሎ ለኔ ይልኩልኛል።
አሁን ለዮኒ የሚላካል ከዛን አያችሁ ይላል ጀዝባው ማለት ነው ደደቡ። እና ጋይሶች እንደምትለው ከሆነ ጃኒ እና ጆሲ ናቸው ጆን ዳንኤል ከወንድ ጋር ይሳሳማል ብለው ፎቶ የላኩልኝ እያለች ነው። ውሸት ነው። አስቡት ጃኒን አምና ለዚች ለሄለን ስትሰጣት ማለት ነው ቪዲዮ። አስቡት እንግዲህ ቅድም እንዳየነው ጆን ዳንኤል ለዚች ነው ጊፍት እየሰጣት የነበረው በርከት ያለ ጊፍት ማለት ነውና ጆን ዳንኤል እቺን በጭራሽ አትመጥ ነው። አዋርድ በላል በላ ምን ያደርግለታል? ቲክቶክ ብቻ ጌም ብቻ በስነ ስርዓት እንትን ይሉ ወይ ስታንድ ዊዝ ጆን ብለን አሁን ነው የምንቆመው። ምድረ ልጋጋ ሙላ ማለት ነው። ይሁት ጋይስ ይሁት የላኩልኝ ቪዲዮ ወንድ ነው እንዲሳዘ ጠጋ ያለ ሲያናግረው ነው እኮ በጆሮ ክለብ ውስጥ እንዴት ነው የምትደማመጥ? እና ጋይሶች የዛሬ ቪዲዮአችንን ይሄ መስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።